በስጋ ነው የሚለውን አሳይ። መጠየቅ ነገር ስለገባህ ነው የምተፋፈረው። ያውና በስጋው ነው የሚል አሳይ። ለምን ተዋሻለህ? ክርስቶስ ላይ ለምን ተዋሻለህ? የለም አይደል? በስጋው ነው በስጋው ነው የሚል አሳይ። የለም ተሳስቼ ነው። እሺ በቃ እንደሱ። ስለዚህ ኢየሱስ ክርስቶስ አምላክ እንዳለው አመንክ ማለት ነው አይደለ? እሱን እንበልና እሺ አሁን ልጠይቅህ በመጨረሻው እንበልና ብለህ አታልፍም። የተጻፈ ነገር አሳይሃለህ፣ የተጻፈ ነገር ታሳያለህ። ከዛ ለቀጣዩ ትሄዳለህ። በቃ አሳየኸኝ እኮ። እሺ አሳየኸኝ እኮ አየሁት አይደለም? ቆይ ተረጋጋ። ስለዚህ ኢየሱስ ክርስቶስ አምላክ አለው ብለህ ታምናለህ ማለት ነው። እሺ አምላክ ካለው እንዴት ነው ራሱ ስልጣን ያለው ይቅር ማለት ኃጢአት? ያው እናሳየሁ ቃል በቃል ራሱ አምላክ አለው ብሎ ተናግሯል እያልኩህ ነው። ካለው ሳይሆን አለው ብለህ ነው። እሺ አምላክ ካለው አምላክ ካለው ለምን ነው ኃጢአት ይቅር ያለው? አምላኩ ለምን አምላክ ካለው የሚል ደረጃ ላይ አያስደርስም። አለኝ እያለ ኢየሱስ አምላክ አለ እያለ እየተናገረ ነው። ያው ማስረጃ ለምን አትቀበለውም ክርስቶስን? እኔም አንተም ክርስቶስን እስኪ እንስማው የሚለውን አምላክ አለኝ እያለ ቃል በቃል እየተናገረ ነው። ያው ወጣ በራስህ ጊዜ ያኺ አምላክ አለኝ እያለ ኢየሱስ እየተናገረ ካለው እንዲህ ለምን አለ ይለዋል። ታውቃለህ? ቃል በቃል ወደ አምላካቸው አድርጋለሁ ብሎ ኢየሱስ ተናገረ። ይሄን ቃል ሙህከም የሆነ ቃል ነው። ገባህ? አምላክ እንዳለው እየተናገረ ነው። አይቀበሉም። እሱ ግን ሙተሻቢ የሆነ ቃል ይፈልጉና አምላክ ሊያደርጉት ይፈልጋሉ። እኔና አብ አንድ ነን ብለዋል። እኔና አብን አየ ብለዋል። ስለዚህ ይሄ አምላክ መሆኑን ያሳያል ይለዋል። ይታል። ነገር ግን ሙህከም ቃል በቃል አምላክ አለኝ ብሎ የተናገረውን አይቀበሉም። አይ በስጋው ነው ይሄን ያለው በመለኮቱ አይደለም ይለዋል። እሺ በስጋው ነው የሚለው አሳይ ስትላቸው የለም ወፍ እንዳለ ያሳታቸው ተቃለህ አባቶቻቸው ናቸው። ልክ አላህ እንዳለው اتخذوا احبارهم ورهبانهم اربابا من دون الله ቀሳውስቶቻቸውን እና መነኩሶቻቸውን እንደ አምላክ አድርገው ያዟቸው። እነሱን ቃል ልክ እንደ አምላክ ቃል ይቀበላሉ። እንደውም ከአምላክ ቃል በላይ በስጋው ነው ይሄ ብለው እንዳለ ያስተዋቸዋል። በስጋው ነው ብለው ይዘዋል። መጽሐፉ ላይ ግን አለው ሲባሉ የለም ቃል በቃል ኢየሱስ አምላክ አለ ብሎ ነው የተናገረው። እስካሁን ድረስ አምልኩኝ ያለበት ቦታ የለም። አላህ ቁርአን ላይ እንደሚጠይቀው መስጊድ የተናገረው ማለት ነው። ወቃለ አላህ ያ ዒሳ ኢብኑ መርየም አንተ ቁልት ሊናስ ተኺዙኒ ወሚን ዱኒላህ ኢላህ እስካሁን ድረስ አላለም። አንድ ቦታ ላይ አምልኩኝ ያለበት ቦታ የለም። አንተ ስትረዳ የስተታቸው መጀመሪያ ምን ላይ ነው? አምላክ አድርጎ ያዙበት እንዳለ ትምህርት አመጣጣቸው የስተታበት መምህሮቻቸው ናቸው ያሳታቸው። ምን እንዳለ መጽሐፉ ላይ ራሱ አሁን እምነታቸውን የሚያጸድቅ ምንም አይነት ማስረጃ የለም። አንድ ቦታ ላይ እግዚአብሔር ክርስቲያን ሆኖ ያለበት ቦታ የለም። ክርስትና እምነትን ተከተለ ያለበት ቦታ የለም። ይታል። ኢየሱስም አምላክኝ ነኝ ያለበት ቦታ የለም። እኔን አምልኩኝ ያለበት ቦታ የለም። ግን ያልሆነ ሹባት ያሉ ጥቅሶችን እንደዚህ ሰበስቧቸውና ጨምቀው ይሄን በቃ ይሄ ወደ አምላክነት ያደርሰዋል ብለው ይሰጣቸዋል። ይሄን ነገር አን እየተረዳ ነው። እዚህ ቲክቶክ ላይ ሲመጡ ጊዜ ማለት ነው ከቀሳውስቶቻቸው ማጥመሚያ ቃል እንዳለ ሲርቁ ጊዜ ከሙስሊሞች ጋር ሲገናኙ እየተረዱ ነው፣ እያወቁ ነው። እንዳጠቃላይ ወደ መጽሐፋቸው ተመለሱና አንብቧቸው። ክርስቶስ የትኛውም ቦታ ላይ እኔን አምልኩኝ አላለም፣ አምላክ ነኝም አላለም። እንዳውም አምላክ እንዳለው ነው ያስተማረውና ያስረዳ። መኪና ላይ ነው አብቹ ሰላም አለይኩም እና በመኝታ ሰላም ወራህመቱላህ ዳምጠሽ ክፈት ከዚህ ጋር የሚያሳየው ከኛ ጋር ክፈት ምን አልከኝ?
ክፈትና አምልኩኝ ያለበትን ኢየሱስ ክርስቶስ አሳየና። አይኔ አጋጣሚ አሁን እንትን አላልኩት። በቃል ማውጣት ትችላለህ? ይቻላል። እሺ በቃ ቆይ ላውጣልህ። ኢየሱስ አምልኩኝ ጀመር ብሎ ኪዳን ላይ ኢየሱስ የሚለው ስም አለ። ምን ኢየሱስ ማለት ምን ማለት ነው እንዴ? ኢየሱስ የሚል ስም አለ ብሎ ኪዳን ላይ ሲጀመር ስም አለ። እስቲ ይቅርታ አድርግልኝና ኢየሱስ የምትለው ትርጓሜዋ ምንድናት? ኢየሱስ ማለት ምን ማለት ነው? እሱ አይደለም ጥያቄያችን። ኢየሱስ የሚለው ስም አለ ወይ? አይደለም። ኢየሱስ ማለት ምን ማለት ነው? ከሷ ጋር ተርጉምልኝና ሳር ወደ ውስጥ እንገባለን። መልስ አለኝ አላልክም እንዴ? ለተጠየቀው ጥያቄ ኢየሱስ የሚለው ስም አለ ወይ ተብለህ ተጠየቅ። በቃ ኢየሱስ የሚለው ስም አለ ብሎ ኪዳን ላይ አለ። መጀመሪያ አንተ እኮ ነው እንትን የምትለው ኢየሱስ ማለት ምን ማለት ነው? እሱን ግለጽልኝ እስኪ። ለተጠየቅ አንተ ነህ እኮ ጥያቄ ጠይቁኝ መልስ አለኝ እያልክ ያለኸው ዘለቀ። ስለዚህ ኢየሱስ የሚለው ስም አለ ወይ ብሎ ኪዳን ላይ ተባልክ። ካለ አለ በለና እዚህ ቦታ ላይ ብለህ ንገረን እንሂድ። አለ እኔማ ወደ ውስጥ ወደፊት የምትቀጥል ከሆነ ዝም ብለህ ላይላዩን እንዳይዛብ ጥሬውን ብቻ የምታነብ ከሆነ ውስጥ ወርቁን የማታውቀው ከሆነ አንድ ነገር ኢየሱስ የሚለው ስም አለ ወይ? ጥሬውን ብቻ እያነበብክ ከሆነ አንግባ። ጥሬውን አይደለም አብሽር። ኢየሱስ የሚለው ስም አለ። ኢየሱስ የሚለው ስም አለ። የአምላክ ስም ስንት ስም አለው? እስኪ መልስልኝ። አይ የተጠየቀውን መልስ እንጂ ስንት ስሞች ነው ያሉት? ኢየሱስ የሚለው ስም አለ ወይ ነው የተባለው ብሎ ኪዳን። አንድ በር ከተዘጋ በኋላ ቁልፉ ካልተከፈተ መግባት አልችልም። ኢየሱስ የሚለው ትርጓሜው መጀመሪያ ምን ቃል ነው? ምን ማለት ነው? አለ ወይ ነው የተባልከው? ጠይቁኝ ብለህ እንደገና ትጠይቃለህ እንዴ? ጠይቁኝ የምትጠይቀው ያው ለአንተ የጠየቀኝ ምን መሰለህ? የተጠየቀውን እኔ ልንገርህ። ኢየሱስ የሚለው ስም አለ ወይ ብሎ ኪዳን ለማዳመጣችን ምን ያው ኪዳን ላይ አለ። አዳምጥ ላስረዳ። መጀመሪያ አዳምጥ እንጂ ቆይ አሁን እንኳን አንተ እኔን ስማኝ ብቻ ነው የምትለው እንጂ ላስረዳኝ የሚባል ነገር የለም። ላስረዳህ ለማለት አትችል እንጂ እኔን ስሙኝ ሳይሆን እኔን ስማኝ ሳይሆን ኮሜንት ላይ ምን አልከን? እኛ እንግዲህ ስማኝ ካልሆነማ አዳምጥ እንጂ ተረጋጋ። ቀስ በል። ጥያቄ ጠይቁኝ፣ ለምትጠይቁኝ ሁሉ መልስ አለኝ አልክ ኮሜንት ላይ አይደለ? ገባ። ኢየሱስ የሚለው ስም ብሉይ ኪዳን ላይ አለ ወይ አልኩህ። አለ አልክ። የቱ ጋር ነው ኢየሱስ የሚለው ስም ያለው ነው ጥያቄ? አለ ኢየሱስ የሚለውን ቃል አለ ወይ አለ የለም የሚለው ካንተ ሳይሆን አሁን እንኳን አንተም ለኔ ጥያቄ እየፈጠረብህ የመጣ ምንድነው? ኢየሱስ የሚለው ቃሉ መጀመሪያ ምንድነው? ኢየሱስ የሚለው ስም አለ። አንተ እንኳን ትርጓሜው አሁን ጠፍቶብህ ነው እንጂ አይደለም። ምንም የለም እና ብሉይ ኪዳን ላይ አይታወቅም። ራሱ ለምሳሌ ላሳይህ። አዲስ ኪዳን ላይ ስሙ አለ ወይ ከተባለ አይታወቅም ሳይሆን አሁን አንተ ምሳሌ አልፋ ወይም ኦሜጋ ወይም አዱናይ ወይም እልመክኑ ወይም አልተጠየቅም ጌሬዎስ ወይም እኒም ሙሉ ናጽ ብሎ ቢያመጣልህ እኮ አንተ ኢየሱስ አይደለም እንትን እኮ ነው። አንተ እንኳን አንድ ኢየሱስ ብቻ ነው የምታውቀው መሰለኝ እንጂ ሌላ ስሞችን አታውቅም መሰለኝ። የአምላክ ስም ስንት ስም አለው ብዛቱ? እሱ አይደለም ጥያቄው። አምላክ አይደለም ኢየሱስ ደግሞ ሰው ነው። ገብቶሃል? ስለዚህ ከአምላክ ጋር አታገናኘው። አሁን የተጠየቀው ምንድነው? ብሉይ ኪዳን ላይ አዳምጥ። ምን እየረማ አዳምጥ። አንተ መጀመሪያ አምላክነቱና ሰውነቱን ሳትነው መልሳለህ ያልከው እመልሳለሁ የምትለው ታዲያ ይኸውልህ አንተ በአንተ አፍ ሰው ነው ሳይሆን እንኳን ስለ ሰውነቱና አምላክ እንዴት እንደሆነ ሰው እንዴት እንደሆነ እንኳን ልታስረዳ ትችላለህ። አሁን ዝም ብለህ ኢየሱስ ክርስቶስ አምላክ አይደለም ሰው ነው ብቻ ሳይሆን ማለት ነው። ሰው ሲሆን እንዴት ነው? አምላክ ሲሆን እንዴት ነው? ከዚህ ላይ ትግለጽልኝ። የለውም አምላክነት የለውም። ሰው ብቻ ነው። ማስረጃ ላሳይህ ትፈልጋለህ? ሰው ብቻ ነው አምላክ እንዳልሆነ ላሳይህ በማስረጃ። ቅድም አምላክ አለው የሚለውን አምነሃል ራስህ። አሁን ደግሞ ቃል በቃል እኔ ሰው ነኝ ያለበትን ላሳይህ። እሺ ሰው ነው የምታመልከው እንጂ ሌላ ነገር አይደለም። ከፈለክ ላሳይህ ራሱ የተናገረበትም ማለት ነው። እሺ ቀጥል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ከእግዚአብሔር የሰማሁትን እውነት የምነግራችሁ ሰው ነኝ። ስለዚህ ሰው ነኝ ብሏል ኢየሱስ ክርስቶስ። አምላክ ላይ ግን አላለም። አንዲትም ቦታ ላይ ወንም አምልኩኝ አላለም። ሰው ነኝ ጥሩ ደህና እንኳ ነው። ሂድ ሰው ነኝ አለ አይደል? ሰው ነኝ ሲል እንዴት ነው? እንዳንተ ሰው እንደራስ እያደረከው እንዳይሆን ሰው ማለት እንዴት ነው? ሰው ነኝ ሲለው እስቲ ግለጽልኝ። ሰው ነኝ ሲል ምን ማለት ነው? ሰው ነው በቃ ሰው መሆኑን አመንክ። ቃል በቃል ራሱ ሲናገር ኢየሱስ ክርስቶስ ሰው ነኝ አለ። ሰው ነኝ እና ሰው ከሆነ ለምን እኔና አብ አንድ ነን አለ? ሰው ከአብ ጋር እኩል መሆን ይችላል። ስለዚህ ሰው አይደለም። ሰውነቱን ከካድክ ክርስቶስ እየካድከው ነው። ምክንያቱም እኔ ሰው ነኝ ብሏል። እሺ ቆይ አዎ
አዎ በሰው ስጋ መጣ እኮ አለ። ቃል ነበረ። የዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ ኢየሱስ ክርስቶስ ቃል እንደሆነ ነው የሚናገረው አይደለ? ቃል ደግሞ ስጋ ሆነ ይልሃል። ኢየሱስ እኔ ቃል ነኝ አላለም። ክርስቶስ እናንተ እንደምትለው ኢየሱስ እኔ ቃል ነኝ አላለም። ቆይ ዮሐንስ አንድ አውጣልኝ እስኪ አንዴ። ኢየሱስ እኔ ቃል ነኝ አላለም። እሺ ቆይ አንዴ አውጣልኝ። አንዴ አውጣልኝ። ዮሐንስ ምዕራፍ 1 ቁጥር 1 ላይ አውጣልኝ አንዴ። ቆይ አልተጠየቅም እሱ። ቆይ ኢየሱስ ክርስቶስ የትኛው ቦታ ላይ እኔ ቃል ነኝ አላለም። ተስፋ ቁረጥ ወላ አላለም። የትኛው ቦታ ላይ ኢየሱስ እኔ ቃል ነኝ አላለም። እና ቆይ ኢየሱስ ክርስቶስ ቆይ ዮሐንስ 1 ምዕራፍ 1 ቁጥር 1 ላይ ስለማን ነው የሚያወራው? አውጣልኝ አንዴ። አልጠየቅኩም እሱ ነው። ኢየሱስ ክርስቶስ ግን እኔ ቃል ነኝ ብሏል አላለም? ቃል መሆኑን በግልጽ ነቢያቶች እና ሐዋርያቶች በግልጽ ተናግረዋል። የኢየሱስ ደቀ መዛሙርት የሆነ ደግሞ አልጠየቅኩም እና ስለሱ የሚሰብኩለት ባሮቹ ናቸው የሚሰብኩለት። የለም ኢየሱስ ክርስቶስ አላለም። በጣም የሚያሳዝነው ክርስቶስ አላስተማረም። ቃል መሆኑን አያውቅም። ሌሎች ግን ቃል ነው ብለዋል። አያሳዝንም? ወላሂ ቆይ አላህ ለምንድን ቆይ ስማ አላህ አምላክ እንደሆነ ነቢያቶች ሰብከዋል አልሰበኩም? አላህ አንድ አምላክንና ሰውን እኩል ልታረገ እሱማ አያስኬድም። አምላካችን አላህ Subhanahu Wa Ta'ala ቃል በቃል ቆይ የምጠይቅህ ሌላ ነው። አንተ በምትሄድበት ነው የሚሄድልህ እኮ። አዳምጥ። መልሶ ጠየቀኝ አይደለ? ልመልስልህ እኔ ደግሞ ና ታዳምጠው ትረብሽ እና መልስ ልክ አይደለም ሳታዳምጥ መልሱ ልክ አይደለም ይላል። አያችሁ አይደለ? መልሴን አዳምጥ መጀመሪያ። መልሱ ምን መሰለህ? ሰው ነኝ ብሎ ስለተናገረው ስለ ኢየሱስ ክርስቶስ እየተጠየቅ አምላክ ነኝ ብሎ ስለተናገረው ስለ አምላካችን አላህ እኩል አድርገህ ልታነሳ ማድረጉ ትልቅ ድፍረትና ስህተት ነው። ይሄ ኢየሱስ ክርስቶስን የምታወዳድረው ከኔ ጋር እንጂ ከአላህ ጋር አይደለም። ምክንያቱም እሱ ሰው ነኝ ብሏል፣ እኔም ሰው ነኝ። አምላካችን አላህ ግን እኔ ሰው ነኝ ሳይሆን ያለው እኔ አምላክ ነኝ ያለ ነው። ስለዚህ አላህን ፍታና ከኔ ጋር አወዳድረው ኢየሱስ ክርስቶስን። ከኔ በምንድን ነው የሚለየው ኢየሱስ? እሺ ቆይ ካንተ ጋር አወዳድረው። ቆይ አንዴ አንተ እስኪ ቆይ አንዴ ኢየሱስ ክርስቶስ ትወዳደራለህ አንተ? አዎ ኢየሱስ ክርስቶስ ጋር እወዳደራለሁ። እሺ ቆይ አንዴ ኢየሱስ ክርስቶስ ጋር የምትወዳደር ከሆነ አንዴ እኔና ፈጣሪ አንድ ነን በላ አንዴ። በምን በዓላማ? እኔም ወደ ኢየሱስ ክርስቶስ አይደለም። ኢየሱስ ክርስቶስ ታዲያ ለምን አለ እኮ? አሁን እሱን በቃ እንደሱ ብለህ ጠይቀኝ ላስረዳ። ማሽን ድምሮ ነው። ቆይ አንድ ኢየሱስ ክርስቶስ አንድ ቦታ ላይ እኔ አምላካችሁ ነኝ አምልኩኝ አላለም አይደል? ይሄን ተስፋ ቁረጥና እንዲህ ብለዋል እኔና አብ አንድ ነን፣ እኔና የአብን አየ ብለዋል። በመጀመሪያ ቃል ነበር፣ እኔ ከአብርሃም በፊት ይሄን ሁሉ ተነስተንበታል። ችግር የለም። ግን ክርስቶስ ራሱን ከአምላክ ጋር አላስተካከለም። አንዲት ቦታ ላይ አንተና ኢየሱስ ክርስቶስ ቆይ አይደለም አትሰውዬ፣ የማወራውን ተረዳ እንጂ ያልኩት ስህተት ነው። ስህተት ከሆነ አርም። እኔን አምልኩኝ ብሏል ኢየሱስ አላለም? በላ እንዴ ድምፅን ከፍ አድርገህ የሚፈልገው መልስ ሳይመለስልህ ሲቀር ቆይ ይላል። ቆይ የምትለው የምትፈልገው እንድናገር ነው። እሱ አይደለም። ገብቶሃል አይደለ? ኢየሱስ ክርስቶስ እኔን አምልኩኝ ያለበት አንዲት ቦታ ላይ የለም። ገብቶሃል አይደል? ይሄ ነው አምልኩኝ አላለም። ወይኔም ብቻ ዳምጥ ያትበል እንጂ እኔም ላውራ። እሺ ኢየሱስ አምልኩኝ ብሏል። አንተና ኢየሱስ አንድ ከሆናችሁ ቆይ አንተና ኢየሱስ ክርስቶስ አንድ ነን ብለህ መጀመሪያ መልስልኝ። አዎ አንድ ነን እኔና ኢየሱስ ክርስቶስ። አንተና ኢየሱስ አንድ ከሆናችሁ ቆይ አንድ መሆናችንን ማስረጃ ልስጥህ እኮ። አንድ ነን አልኩህ አይደለ? ማስረጃዬን አዳምጥ ደግሞ። እኔም ሰው ነኝ እላለሁኝ፣ እርሱም እኔ ሰው ነኝ። ቆይ እኔ አልጨረስኩም ጥያቄዬን። አልሰማህም። እኔ አልጨረስኩም ያልኩበትን ምክንያት አዳምጥ። ከዚያ በኋላ እናስጨርሰኝ። ጥያቄን ልጨርስና ትመልስልኛለህ። መልሱን መቼ ጨረስኩኝ? እኔ ጥያቄን ልጨርስና ትመልስልኛለህ። መልሱን አልጨረስኩም። አዳምጠኝ መልሱን መጀመሪያ ቃሉ። ከዚያ በኋላ መቼ ጥያቄውን ጨረስኩኝ? አንተማ ጠየቅከኝና እኔ እየመለስኩልህ ነው። ምን አልከኝ? ጥያቄው ላይ እኔና ኢየሱስ አንድ ነን ትላለህ ወይ አልከኝ አይደል? ከዛ ነው ደግሞ ልመልስ እና እኔ አልጨረስኩም ጥያቄን። ጠይቀኸኛል፣ ልመልስልህ። ልክ መልስልህ። እኔና ኢየሱስ አንድ ነን ትላለህ ወይ አልከኝ። አወጣለሁኝ አይደል? ከዚያ አሁን ደግሞ ማስረጃውን አዳምጥ። አንድ ከሆንክ እስኪ እሱ እኔና እግዚአብሔር አንድ ነን ብሏል። እስኪ እኔና እግዚአብሔር አንድ ነን በል እስኪ። እኔና እግዚአብሔር አንድ ነን አልኩኝ። አሁን ደግሞ መልሱን አዳምጥ እሺ። በምን እንደሆነ እንዴት ሰው ከእግዚአብሔር ጋር እኩል ነኝ ይላል? በዓላማና በአስተምሮ በሁሉ ነገር ተረዳዋለሁ እኮ አይረዳም። ሚወት አታደርግም እንዴ? ፈለገ ብትለው እኮ አይረዳም። አያውቅም። ሚወት አታደርግም። አሁን ዮሐንስ 3:5 አውጣ ብለህ ዮሐንስ 3:5 አንደኛቸው አውሩ
አንደኛ አውራ ወይ አንተ ቃሉ ሚውት አድርግና እሱ ያውራኝ። አዳምጡ እሺ፣ ስታወሩ ጊዜ አዳምጡ። ስለዚህ እኔና ኢየሱስ አንድ ነን። ከእናንተ ጋር ማውራት ድንጋይ ላይ ውሃ ማፍሰስ ነው። ምንም አይገባችሁ። ኢየሱስ ክርስቶስ ድንጋይ ነኝ ብሏል። ምን ትላለህ? ትቀበላለህ? ማስረጃ ላሳይህ። ድንጋይ ነኝ ብሏል ኢየሱስ የምታመልከው ቃሉ። መቼም ቢሆን ለምጠይቅ ጥያቄያችን ካልመለስክልኝ መቼም ቢሆን አልሰማህም። የምታመልከው ድንጋይ ነኝ ብሏል። እኔና እግዚአብሔር አንድ ነን በል እስኪ አንተ። ድንጋይ ነኝ ብሏል ኢየሱስ ክርስቶስ። ቆይ አንዴ፣ ድንጋይ ነኝ ብሏል አላለም? መልስ። አትፈር በመጽሐፍ ኢየሱስ ነጥቡ እሱ ነው። እኔ እሱን አይደለም ጥያቄ። ይሄ መጀመሪያ መልስልኝ። ከመልስ ድንጋይ ነኝ ብሏል አላለም? ለምን ታፈር? የጠየኩልህ መጀመሪያ መልስ። ሳትመልስልኝ መቼም አልሰማህም። አይቶ አይደለ? አንተም እኮ አፈርክ። ቆይ አንተም እኮ ባልከው እኔና ኢየሱስ አንድ ነን ስላልክ ግን አንተ አትመልስም። እሱን መልስልህ፣ ችግር የለውም። አሁን አንተ ግን ቆይ መልስ ካለህ መልስልኝ። አዳምጥ እሺ፣ ተረጋጋ። በማዳመጥ ይሁን እሺ፣ በመደማመጥ ይሁን። አሁን ምን አልክ መሰለህ? ከእናንተ ጋር ማውራት ድንጋይ ላይ ውሃ እንደማፍሰስ ነው አልክ። እኔ ደግሞ ለዚህ ለተናገርከው ከመጽሐፍህ ማስረጃ ልስጥህ። ኢየሱስ ክርስቶስ እኔ ድንጋይ ነኝ ብሏል ወይንስ አላለም? አሁን መልስ ይችላል። ያ ጥያቄን ሳትመልስ ምንም ቢሆን ብሏል። አሁን ማስረጃ ላሳይህ ነው። ከመጽሐፍህ ላሳይህ ነው። ድንጋይ ነኝ ብሏል ኢየሱስ ክርስቶስ። ወላሂ ብሏል። ላሳይህ ነው። ቆይ እኔና እግዚአብሔርም አንድ ነን ብሏል አይደለ? ቆይ መንልኝ። ቆይ እኔና እግዚአብሔርም አንድ ነን ብሏል። በማስረጃ ላይ ላሳይህ። አንተ በማስረጃ ታሳየኛለህ። የምታመልከው አምላክህ ድንጋይ ነኝ ብሏል። ላሳይህ ነው። ወላሂ ላሳይህ ነው። እሺ ሉቃስ 20:17 ሉቃስ 20:17 ላይ ምን ይላል? እርሱ ግን ወደ እነርሱ ተመልክቶ እንግዲህ ግንበኞች የናቁት ድንጋይ እርሱ የማዕዘን ራስ ሆነ ብሎ ተጻፈ የተባለው ይህ ምንድን ነው ይላል። የማዕዘን ራስ ድንጋይ የተባለው እዚህ ጋር ማን ነው ቃሉ? ሃሎ ቃሉ አታራም? አቤት አቤት፣ ይሰማል። የማዕዘን ራስ ድንጋይ ያወራው አይሰማም? እሺ፣ የማዕዘን ራስ ድንጋይ ማን ነው? እኔ የማዕዘን እሱ ስለ ቤተ ክርስቲያን ራስነት እያወራ ነው ያለው። ምሳሌ ነው። ምንድነው ምሳሌ ነው አላልኩህም? የማዕዘን ራስ ድንጋይ የተባለው ማለት አይደለም። ሰው ድንጋይ መሆን ይችላል እንዴ? አንዴ ማስረጃ እያሳየሁ ነው። የማዕዘን ራስ ድንጋይ እሱ ማለት ምሳሌ ነው እንጂ ድንጋይ ነው እያለ አይደለም። አይዋ ምሳሌ አድርገው ከፈለክ ግን እዚህ ቦታ ላይ የማዕዘን ራስ ድንጋይ ክርስቶስ ምሳሌው ስለማን ነው? እና ምን ለማለት ተፈልጎ ስለማን ነው ምሳሌው ነው ጥያቄው። ምሳሌ ይሁንሽ ችግር የለውም። ምሳሌ የሚል ባይኖር ነው እሱ ተረዳኝ። ስለማን ነው ምሳሌው? ለኢየሱስ ክርስቶስ ነው አለ። አላሁ አክበር። ለኢየሱስ ክርስቶስ ሲሆን እሱ ደግሞ አመነ። ወላሂ ምሳሌው ለኢየሱስ ክርስቶስ ነው አለ። ድንጋይ የተባለው እዚህ ቦታ ላይ ኢየሱስ ክርስቶስ ነው፣ ግን ምሳሌ ነው በሚል ራሱን ይሸውዳል። አያቻቸው አይደል? አላህ ሙስተዓን። እና ምሳሌው ምንድን ነው? ወይ ድንጋይ መባሉ ምሳሌው ምንድን ነው? ገብቶሃል? ምሳሌ ነው የሚል የለም እዚያ ነው። ካል ካሳየን ጥያቄውን ላለመመለስ እኮ ነው። ምሳሌ ነው ያለህ ማን ነው? ምሳሌ ነው ብሎ እና ቆይ አንዴ፣ ሰው ድንጋይ መሆን ይችላል? ምሳሌ ነው ብሎ የሸወደህ ቄስ ማለት ነው። ቆይ ስማ፣ ቆይ አንተስ ምሳሌ ነው ብሎ የሸወደህን ቄስ አምጣ በማስረጃ። ምሳሌ ነው ብሎ የሸወደህን ቄስ አምጣ በማስረጃ። ከምር ያን የተባለው
አንተ ከድንጋም ራሱ ብትሆን ያለው እኮ ምንም የሚለው ቃል እየገባህ ነው ያለ፣ ግን ላለመሸነፍ ነው እንደዚህ የምትሆን ያለ። ከድንጋው በልብሰሃል። አየት አሁን ወደ መሳደብ ገባህ። ማስረጃ አምጣ ሲባል ጊዜ ወደ መሳደብ። አንተ እኮ ነው የተሳደብክ ያለው። ለምን እንደተፈለገ ቃሉ ለምን እንደተፈለገ በደንብ አድርጎ ገብቶሃል። መሳደብ አይደለም እኔ ያመጣሁት ማስረጃ ነው። ድንጋይ የተባለው እዚህ ማን ነው? ስለ አንተ ራስህ ኢየሱስ ነው፣ ግን ለምሳሌ ነው አልከኝ። ኢየሱስ የተባለው እና ቆይ ተረጋጋ፣ ቀስ በለ ቆይ አትበል፣ ተረጋጋ፣ ልጨርስ ያፌን። ድንጋይ እና ልመልስልህ። ራስ ጠይቀህ ራስህን አትመልስ። አልመለስኩም። አንተ አዳምጥ፣ ተረጋጋ፣ አንድ ደቂቃ። እዚህ ቦታ ላይ ድንጋይ የተባለው ማን ነው ስለው ጊዜ ኢየሱስ ነው አለ፣ ግን ለምሳሌ ነው አለ። ገብታችኋል አይደለ? ኢየሱስን ድንጋይ ይሉታል እነዚህ ሰዎች። እሺ ምሳሌ ነው ብሎ የነገረህ ማን ነው? አሁን አንድ የቤተ ክርስቲያን አባት አምጣ፣ ምሳሌ ነው ብሎ የነገረህ አታዳምጥ ወንዴ? ይኸውልህ እስኪ አንድ አዳምጥ አንድ ጊዜ። ምሳሌ ነው ያላችሁ ማን ነው? ማስረጃ ነው መጀመሪያ። ይኸውልህ እሱን ተወውና ዝም ብለህ ማለት ትክክለኛ ልትከራከር የእምነት አልተወውም። የምታውቅ ከሆነ መጀመሪያ ማለት ነው አልተወውም። ማስረጃ አምጣ። ምሳሌ ነው ያለህ ማን ነው? የዕውር ሙግት አትሟገት። አንተ መጽሐፍ የምታውቅ ከሆነ ትክክለኛ አዋቂ ከሆንክ ማለት ነው። ዮሐንስ ስርዓት የሚባል ራሱ የላቸውም። ከመጀመሪያ አዋቂ ነው ዝም ያልኳቸው። ዝም ብሎ በየመካከል ይሳደባሉ። ወላሂ የሚሳደቡት ለምንድን ነው? ማስረጃ የሚለውን ቃል ስናገር ብቻ ማለት ነው። ለምትናገሩት ማስረጃ አምጡ ሲባሉ ግን ይሳደባሉ። ራሳቸውንም እንደ አዋቂ ለመቁጠር ይፈልጋሉ። የዕውር ድንጋይ ለማፍሰስ ምናምን እያሉ ስርዓት ተማሩ። እሺ አይ ይሄ ነው ለሽ የማዕዘን ራስ ድንጋይ ይለዋል። ክርስቶስን ያክል እኛ ጋር እንደዚያ ተብሎ ቢነገር ይሄ በጣም ከባድ ኃጢአት ነው። ክርስቶስን ድንጋይ ብሎ ቢጠራ እንደዚህ ያ ሰላም አለይኩም። ወአለይኩም ሰላም። ጥያቄ ነበረኝ። እሺ ጥያቄው ምንድን ነው? አይሰማም? ይሰማል። ጥያቄ ምንድን ነው? ወደ ከሚከው ቦታ አራቀበሽ يا سلام انتم ستسمعنا تناش من قسطنا قبل الو ይሰማል? ሰማላ ክርስቲያን ነህ? ያ ኢየሱስ ክርስቶስን ታመልከዋል? ኢየሱስ ክርስቶስን ታመልከዋል አይደል? ጥያቄ ልጠይቅ ነው የገባሁት። ያው በለጥፈ ባስቀመጥከው መሰረት ኢየሱስ ክርስቶስን ታመልከዋል? ሰማላ አዎ ግልጽ ነው። አምልከኝ ብለዋል ኢየሱስ መጽሐፍ ናችሁ። እሺ ወጣል መሰለኝ። እሺ ላውራ ነው ወይስ ማውራት ትችላለህ? ሰላም አለይኩም። እኔ ሙስሊም ነኝ። አይሽ አንድ ጥያቄ ልጠይቅህ ነበርና በዚህ ካልተመቸን በውስጥ ትመልስልኛለህ። እሺ ጥያቄ ልጠይቅህ እንትን ነበር ብዙ ጊዜ ማለት ነው በእምነት ጉዳይ ላይ ከክርስቲያን ጓደኞቼ ጋር ስለ እምነት ስናወራ ላይክ ስለ እስልምና ላስረዳቸው ምናምን ሞክራለሁ። እሺ እኔ ደግሞ እነሱንም አስረዱኝ እላቸዋለሁ። ችግር የለብኝም አስረዱኝ ስላቸው አብዛኛዎቹ ላይክ ምንም አያውቁትም። ገባህ? እምነቱን ምንም ይሄ በፖዚቲቭ ነው የምነግርህ፣ በነቆራ ሳይሆን አያውቁትም። በቃ የሆነ ነገር ይላሉ። ከዛ ኦኬ ብያቸው ስለ እስልምና ትንሽ ነገር ስጠይቃቸው ላይክ ምንም ነገር ስለ እስልምና ሂንቶ የላቸውም። አንድና ሁለት ጥያቄ ነው የጠየቁት። በቃ ስለ ረሱል ሰለላሁ ዐለይሂ ወሰለም
ስላገቡት ነገር ወር ደግሞ 3 ሚስት ይፈቀዳል ሴቶች ከሆኑ እንደዛ ነው የሚሉት። እና እኔ ደግሞ ስለ ጀነትና ስለ ጀሃነም በደንብ ላይክ ከአንተም ከተለያዩ ሰዎችም ሰምቻለሁ። ላይክ የቅጣቱን ክብደት ምናምን ማለት ነው። አላህ ሱብሓነሁ ወተዓላ ላይክ እነሱ አሁን ይሄን ያለ እውቀት የላቸውም እና እንዴት ነው የሚቀጣቸው ማለት አያውቁም። እኛ ግዴታ ምንድን ነው የሚለውን ለማወቅ ነው። እውነትን ማግኘት የሚችሉበትን መንገድ ሁሉ አመቻችቶላቸዋል። ሌት አድርጉት አንዱ ይሁዳን ሌት አድርጉት። እሺ እውነትን የሚያገኙበትን መንገድ ሁሉ አመቻችቶላቸዋል። በአሁን ጊዜ እውነት ያልደረሰበት ቦታ ምናልባት ገጠራማ ቦታ ላይ ካልሆነ በስተቀር እንዲህ ሶሻል ሚዲያ ያልገባበት ቦታ ካልሆነ በስተቀር ሁሉም ደርሷቸዋል። እነዚህ ሰዎች እየደረሳቸው አሻፈረኝ ብለው እምቢ ካሉ ነው አላህ ሱብሓነሁ ወተዓላ የሚቀጣቸው እንጂ ያልደረሰውን ሰው አላህ ይቀጣል። አላህ በቁርአን ላይ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛ ነብይን ሳልክ የምቀጣ አይደለሁም ብሏል። ነቢያችን ሰለላሁ ዐለይሂ ወሰለም بالذات تكلم في اليهودية والنصرانية سلا كريستياننا سلا يهودنا سيناغروا من قالوا والذي نفس محمد بيده إنه لا يسمع بأحد من هذه الأمة ثم لا يؤمن بي وبالذي أرسلت به إلا كان من أصحاب النار. نفسي بأجوبه هنا بأملاكي بالله سمع من الله يعلو نفس صلى الله عليه وسلم. እኔ ከተላኩለት ትውልድ እስከ ዘመኑ ፍጻሜ ድረስ የሚገኝ ማንኛውም አይሁድ ወይንም ክርስቲያን የእኔን ነብይነት ሰምቶ እስልምናን ሃይማኖት ሰምቶ ያልተቀበለ የገሃነም እሳት ነው ብዬ እምላለሁ አሉ። ከዚህ የምንረዳው የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ያልደረሰው አይሁድ ወይንም ክርስቲያን ወይንም እስልምናን ሃይማኖት በጭራሽ ያልሰማ አይሁድ ወይንም ክርስቲያን ከሚቀጡት አይሆንም ማለት ነው። ነገር ግን ነገ የውመል ቂያማ ጥያቄ ይቀርብለታል። ልክ የምድር ሰዎች ፈተና እንደቀረበላቸው ሁሉ ማለት ነው። ያ ነው እና እነዚህ ሰዎች ግን ጓደኞችህ ምናምን በደንብ አድርጎ ይደርሳቸዋል። እስካሁን ስለ እስልምና ሳይሰሙ ይቀራሉ፣ በደንብ ይሰማሉ። ልክ እንዲሁ ስለ ነብዩ ሰለላሁ ዐለይሂ ወሰለም ነብይነት ሳይሰሙ ይቀራሉ፣ ይሰማሉ። ያ ነው። ግን አንድ ነገር ጨምር ከይቅርታ ጋር አይሽ ምን መሰለህ፣ አሁን እኔ ላይክ እንደ ሙስሊምነቴ አንድ ሰው መጥቶ ስለ እስልምና የሆነ ነገር ሲጠይቀኝ ድንገት የሆነ ጥያቄ እንኳን ጭንቅላቴ ላይ ከፈጠረብኝ ፎር ሹር ልቤ እርግጠኛ ሆኖ መልስ እንዳለው ስለማቅ ራሱ አላህ ራሱ ያመጣልኛል። በቲክቶክ ላይ ወይ ስክሮል ሳደርግ ሁሌ ይገርመኛል፣ ይመጣልኛል መልሱም ኦር ደግሞ መልስ አለው ላይክ ኤቭሪቲንግ። ግን እንደ ሰው አንድ ጓደኛ አሁን ለምሳሌ የሆነ ጓደኛዬን ስወደው ምን ስል ዱንያ ላይ ከምትሰጠው በላይ እስልምና ነው ትልቅ ነገር የምትሰጠው አይደለ? ትንሽ ላወራቸው ስሞክር ኦር ደግሞ እስቲ ቆይ አዳምጠኝ እስልምና እኮ እንዲህ አይደለም ከአንተ የሰማሁትንም ሊሆን ይችላል ወር ከተለያዩ ኡስታዞች የሰማሁት ልነግረው ስሞክር አንደኛ ዴፊኒትሊ ነው የሚቀየሩብኝ። በጣም ሆቶ ይሆናሉ፣ ይናደዳሉ። በቃ ተው ምናምን ይሉሃል፣ ምናምን ሊያዳምጡኝ አይፈልጉምና ከምን የመጣ ነው? አሁን ስለ ክርስትና ማንም ሰው ሲነግረኝ ደስ ይለኛል፣ ምንም አይመስለኝም መስማት ካለብኝ። ግን ላስረዳቸው በሞክሩ ቁጥር ላይ በጣም ይናደዳሉ፣ ይቆጣሉ፣ መስማትም አይፈልጉም። ምንም አይነት ግን እውቀት የላቸውም ስለ እስልምና። ማለት ያው እስልምና ስታውቀው ነው ሞር የምትወደው አይደለ? ለዚህ ብቻ በቃ አመሰግናለሁ። እንግዲህ ያው በቻልከው አቅም ዳዕዋ አድርግላቸው። ሌላ ጸብ ውስጥ ምናምን የሚገቡ ከሆነ የዛኔ በአንተ ችግር የሚፈጥርብህ ከሆነ ማድረሱ በአንተ ላይ አደጋን የሚፈጥርብህ ከሆነ ያለብህን ግዴታ ተወጥተሃል። ጸብ ውስጥ የሚያስገባ ነገር ከሆነ አትግባ። ይሄ ነው ያለው ነገር። አልአምሩ ቢልማዕሩፍ ወነህዩ ዐኒል ሙንከር፣ በመልካም ማዘዝ ከመጥፎ በከልከል የሚባለው ነገር ገደብ አለው። እስከተወሰነ ጊዜ እስከተወሰነ ቦታ ድረስ ነው። እርሱም ምንድነው? በአንተ ላይ ሌላ አደጋ የማያደርስብህ እስከሆነበት ጊዜ ድረስ ነው። ዞሮ እነዚህ ሰዎች ጸብ የሚፈጥሩ ከሆነ ማስተማርህ ጥቅምን ሳይሆን ጉዳትን፣ መቅረብን ሳይሆን መራቅንና አንተን አደጋ እስኪያደርሱበት ድረስ የሚወስድ ከሆነ የዛኔ ተዋቸው። በአንተ ላይ ያለብህን ግዴታ ተወጥተሃል። ይሄ ነው። አይ መርሐባ። እሺ ጥያቄ ያለ ከገባችሁት? ሰላም አለይኩም። ወአለይኩም ሰላም። እንዴት ነው? ሰላም ነው። አንድ ጥያቄ ነበረኝ እና ሙስሊም ነኝ አልሐምዱሊላህ ረብል ዓለሚን። እና አላሁ ሱብሓነሁ ወተዓላ ሰዎችን ሲፈጥር ሙስሊም አድርጎ ነው የፈጠረው።
እና ክርስቲያኖች በነቢዩላህ ዒሳ ሲያምኑ ያምናሉ እና አላሁ ስብሓነሁ ወተዓላ ሰዎችን የፈጠረው በእዝነቱ በረሕመቱ ነውና እንዴት እሱ በእዝነቱ በረሕመቱ ፈጥሯቸው እሳት ሊገቡ ይችላሉ? ቤት እሳት ሊገቡ ይችላሉ? አሁን እንዴት የእሳት ናችሁ ይችላል? ይከዱና በዒሳ አላመኑም። ክርስቲያኖች በዒሳ አያምኑም። የዒሳ ከሃዲዎች ናቸው። የኢየሱስ ክርስቶስ ተከታዮች አይደሉም። ክርስቲያኖች የኢየሱስ ክርስቶስ ተቃዋሚዎች ናቸው። ምክንያቱም ትልቁ ነገር የአምልኮ ስርዓት ጉዳይ ነው እና አንድን አካል አምላክ ነው ወይስ ሰው ነው ብሎ በማመን ጉዳይ ላይ ነው። እነርሱ ደግሞ ክርስቶስ ላይ የክርስቶስን አስተምሮ ሳይሆን የራሳቸውን አስተምሮ ነው ይዘው እየሄዱ ያሉት። እኔ አምላክ ነኝ ሳይላቸው አምላክ ነው ብለው ያምናሉ። አምልኩኝ ሳይላቸው በግድ ያመልኩታል። ስለዚህ የክርስቶስ ተቃዋሚዎች ናቸው። የኢሳ ተከታዮች አይደሉም። አላህ እንደሆነ ሁሉ አንድ የሚወት አድርገው እባክህ። ለማንኛውም ይሄ ነው መልኩት። ሌላ ጥያቄ አለ? አይ በክህደታቸው ነው አላህ የሚቀጣው እንጂ ማንንም ያለ ክህደቱ ያለ ኃጢአቱ ይቀጣል። እሺ እነዚህ ሰዎች የዒሳ አለይሂ ሰላም ተቃዋሚዎች ናቸው። የክርስቶስ ተቃዋሚዎች ናቸው። የክርስቶስ ተከታዮች አይደሉም ክርስቲያኖች። السلام عليكم. عليكم السلام ورحمة الله وبركاته. ሰላም እሱ عليكم السلام. ሰላም። እሺ አንድ ጥያቄ አለኝ። እሺ ጥያቄ ምንድን ነው? هاي አይሰማም? ጥያቄያቸው ምንድን ነው የገባችሁ ሰዎች? ቆሽ ላውጣ እያወጣው ነው ጥያቄን። ወሱ ሰላም አለይኩም። እኔም ጥያቄ አለኝ። ሰላም። ጥያቄ ምንድን ነው? እሴት ወርደት ሰላም አለይኩም ወሱ። ወለክ ሰላም። አንድ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? ስለ ስላሴ ነበረ። ክርስቲያኖች ስለ ስላሴ በእናንተ ምንድነው ምናምን ይሉኛል ብዙ ጊዜና በእነሱም በእኛ ማጠር አድርገህ ብታስረዳኝና እንድመልስላችሁ ፈልጌ። ስላሴ በእኛ ክህደት ነው። ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ሰላም አለይኩም። ስትገቡ ከጫጫታ ቦታ ርቃችሁ ግቡ። ጫጫታ ቦታ ላይ ከሆናችሁ ትወርዳላችሁ። በቃ አድሚኖች ሰው አስገብታችሁ ቀጥታ የሚረብሽ ቦታ ከሆነ ወደ አውርዷቸው። እሺ ስላሴ በእኛም በእነሱም ወሱ ልመልስልህን አዳም ከላይ እንትን ያለው ልጅ የጠየቀውን እስከዳም ስላሴ የሚለው እንደ መጽሐፍ ከመጽሐፍ ከክርስቲያኖች እምነት ስለሆነ ከነርሱ እንጀምር ይላቸዋል። ከነርሱ እንጀምር ጊዜ ስላሴ የሚለው ቃል መጽሐፍ ቅዱስ ላይ የለም። ከመሰረቱ ከኦሪት ዘፍጥረት እስከ ራዕይ ድረስ አንዲት ቦታ ላይ የለም። ሁለተኛ የስላሴ ሐሳብ ሳለው ይብለን ስናይ ጊዜ የስላሴ ሐሳቡ ምንድነው? ቃሉ ከሌለ አምላክ አንድ ነው ሶስትም ነው ብሎ ማመን ነው። በመለኮት አንድ ነው በአካል ሶስት ነው ብሎ ማመን። እንዲህ ብሎ ያስተማረ እንደው ነብይ ያለው የመጽሐፍ ቅዱስ ላይ የለም በፍጹም። ስለዚህ ሐሳቡም ሆነ ቃሉ የለም መጽሐፍ ቅዱስ ላይ ያታቻው። እንደ ቁርአን ስንመጣ ጊዜ ስላሴ የሚባለው ነገር ክህደት እንደሆነ ቃል በቃል አላህ በቁርአን ላይ ተናግሯል፣ ከልክሏል። ወሰን ማለፍ እንደሆነ በአምላክ ክብር ላይ ተናግሯል። ያ አህለል ኪታብ ላ ተግሉ ፊ ዲኒኩም ይላል። እናንተ ይሁድና እናንተ ማን ነው ክርስቲያኖች ሆይ በመጽሐፋችሁ ማን ነው በሃይማኖታችሁ ላይ ወሰን አትለፉ ብሏል። ወሰን ካለፉበት አንደኛው ነጥብ ምን እንደሆነ ገለጸ። ወላ ተቁሉ ሰላሳ ስላሴ አትበሉ፣ ኢነማ አላሁ ኢላሁ ዋሂድ እኔ አምላካችሁ አንድ አምላክ ብቻ ነኝና አለ። አንድም ሶስትም አይደለም። ሱብሓነሁ አን የኩነ ለሁ ወለድ ለሁ ማ ፊ ሰማዋቲ ወማ ፊል አርድ እያለ ይናገራል። ስለዚህ ስላሴ የሚባለው ነገር
እንደ መጽሐፍ ቅዱስም አስተምሮቱ የለም። ልክ እንዲሁ ደግሞ እንደ እስልምና ክህደት እንደሆነ ተገልጿል። እሺ ለቀድ ከፈረ الذين قالوا ان الله ثالث ثلاثه ብሎ አላህ ክህደት እንደሆነ ገልጾታል። እርግጥም ክደዋል እነዚያ ሥላሴ ብለው የሚያምኑ ሰዎች ወይንም አምላክ የሶስት ሶስተኛ ነው ብሎ የሚያምኑ ብሎ ተናገረ። ይሄ ነው። እሺ ጥያቄ አለ ጠይቅ። ከብዛክ አዎ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እነሱን እንዴት ነው ነብይ መሆኑን የምናረጋግጠው? አልገባኝም። በመጽሐፍ ብቻ ማመን ተገቢ ነው ብለህ ታስባለህ? ክርስቲያን ነህ? ሙስሊም ነኝ። እንዴ ሙስሊም ማለት ነው ወንድሜ? አታውቅም? አዲስ ተሰለምከው? አዲስ ሰልማህ ከሆነ ችግር የለውም እናስረዳሃለን። ሙስሊም ማለት ነው በእስልምና ላይ የቆየህ ሰው ከሆነ አልቀራውም። ለዛ ነው ትንሽ ሳነብ በእንትን ነው በመጽሐፍ ብቻ ነው የምታረጋግጡት። ሳነበው እንትን በመጽሐፍ ብቻ ነው የምታረጋግጡት? አዎ እርግጠኛ በምንድን ነው የምችለው? አንተ ሙስሊም ነህ አንተ? እርግጠኛ ነህ? እስኪ ላኢላሀ ኢለላህ በል እስኪ። ላኢላሀ ኢለላህ አልቀራም? ቂራት የሚባል በአካባቢ ሙስሊም ማለት በመጀመሪያ ለአንድና ብቸኛ ለሆነው ለአምላኩ ለአላህ ታዛዥ የሆነ አምላክ በእርሱ ላይ ባወረደው መጽሐፍ የሚያምን የሆነ ማለት ነው። አምላክ ስላለፈውም ስለሚመጣውም ሁሉ የሚያውቅ ነው ብለህ ታምናለህ? እንደዛ ከሆነ አምላክ አላህ ሱብሓነሁ ወተዓላ አንድን ነብይ አድርጎ ሲያስነሳ ጊዜ በዛ በነብይ ላይ ቃሉን ያወርድለታል። በዚያ ላይ የነብይነቱን ማረጋገጫም በብዙ መንገድ ያረጋግጥለታል። አንደኛ ምንድነው? የአምላክ ማረጋገጫ አለ። ሁለተኛ የመላእክ ማረጋገጫ አለ። መልአኩ ጅብሪል አለይሂ ሰላም መልእክተኛ ነብይ መሆናቸውን ያረጋገጠበት፣ ልክ እንዲሁ ነብያችን ሰለላሁ ዐለይሂ ወሰለም ነብይነታቸው ያረጋገጡበት፣ ልክ እንዲሁ ደግሞ ሱሐቦቻቸው ያረጋገጡበት። እሺ ይህ አንደኛ አላህ ቃል በቃል በቁርአን ላይ ሙሐመዱን ረሱሉላህ ይላል። ሙሐመድ የእኔ የአላህ መልእክተኛዬ ነው ብሎ ተናግሯል። በሌላ ቦታ ላይ ምን አለ? ማካነ ሙሐመዱን አባ አሐድ ሚን ሪጃሊኩም ወላኪን ረሱሉላህ ወኻተመ ነቢይን ይላል። ሙሐመድ የእኔ የአላህ መልእክተኛ የነቢያቶች ሁሉ መደምደሚያ ነው ብሎ ገልጾላቸዋል። ወማ ሙሐመዱን ኢላ ረሱሉን ቀድ ኸለት ሚን ቀብሊሂ ሩሱል ይላል። ሙሐመድ ማለት ልክ ከእርሱ በፊት እንዳለፉት መልእክተኞች አንድ መልእክተኛ ናቸው እያለ ይናገርላቸዋል። ይታል ይህ ነው። ሌላው የመላእክ ምስክር ነው። መልአኩ ጅብሪል አለይሂ ሰላም ለነብዩ ሰለላሁ ዐለይሂ ወሰለም በተገለጠላቸው ጊዜ ምን አለ? ያ ሙሐመድ ኢነከ ለረሱሉላህ ሐቀን አላቸው። ሙሐመድ ሆይ በእርግጥ አንተ የአላህ መልእክተኛ ተደርገህ ተመርጠሃል አላቸው። አየህ የአምላክ መልእክተኛ ነህ ብሎ ቃል በቃል መልአኩ ገብርኤል መስክሮላቸዋል። ሌላኛው ራሳቸው ነብያችን ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? አነ ነብዩ ላ ከዚብ አነ ኢብኑ አብዱል ሙጠሊብ አሉ። እኔ የአላህ መልእክተኛና ነብይ ነኝ እያሉ ይናገራሉ። ሌላኛው የሰሃቦች ምስክር፣ ሰሃቦች በዘመናቸው የነበሩ ያዩና የመሰከሩ እነዚህ የአላህ መልእክተኛ መሆናቸውን በርካታ ቦታ ላይ መስክረዋል። ሌላው ይህ አንደኛ ማረጋገጫ መንገድ ነው። የአምላክ የመላእክ የእርሳቸው በዘመናቸው የነበሩ ምእመናኖች። ሌላኛው ማረጋገጫ ምን መሰለ? ምናልባት ክርስቲያኖች ጠይቀው ከሆነ የአንድ ነብይ ትክክለኛ ማረጋገጫ ነብይነቱን ተአምር ማድረጉ። በዘመኑ የነበሩ ሰዎች ተአምራትን እየጠየቁት ያደርግላቸዋል አንድ ነብይ። ገብታል? ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ተአምራትን አድርገዋል። ከዚያ መካከል አንደኛ ምንድነው? ጨረቃን መክፈላቸው። ስል በሶሒህ ሙስሊም ላይ እንደተዘገበው አነስ ብኑ ማሊክ ሐዲስ እንዳስተላለፈው ምን አለ? ሰአለ አህሉ መካ ረሱላህ ሰለላሁ ዐለይሂ ወሰለም አን ዩሪየሁም አያ ፈአራሁም ሚን ሽቃቂል ቀመር መረተይን። የመካ ሰዎች ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለምን ተአምር እንዲያሳዩቸው ጠየቁ። እርሳቸውም የጨረቃን መከፈል አሳዩቸው ይላል። ሌላም ልክ እንዲሁ ሰሃቦቻቸው ውዱ የሚያደርጉበት ውሃ ባጡ ጊዜ
ቢስሚላህ ብለው በጣቶቻቸው መካከል ውሃ እንዲፈልቅ ማድረጋቸው ሶሐቦችም ያንን አይተው መስክረዋል። ከጣቶቻቸው መካከል ውሃ ሲወጣ ተመለከትን፣ እኛም በዚያ ውዱእ አደረግን አሉ በጣም በርካታ ሶሐባ። ሌላው ለጥቂት ሰው የምትበቃን ምግብ ለ4 ለ5 ሰው ለብዙ ሺዎች እንዲባረክ የማድረግ ተአምርን ተሰጥተዋል። ሌላም በርካታ ተአምራትን ተሰጥተዋል። ይህ ነው። ሌላኛው የነብይነታቸው ማረጋገጫ ምንድነው? ትንቢት ተናግረው ትንቢት መፈጸም። የአንድ ነብይ የነብይነት መስፈርቱ ማረጋገጫው ትንቢትን ይናገራል። ያ ትንቢት በተናገረበት መንገድም ይፈጸማል። ነቢያችን ሰለላሁ ዐለይሂ ወሰለም በርካታ ትንቢትን ተናግረው ተፈጽሟል። ይወታል ነው። ከነዚያ መካከል ለናሙናነት ያክል ልንገርህ። በቁርአን ላይም በሐዲስ ላይም በርካታ ትንቢቶች ተነስተው የተፈጸሙ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ገና ከመካ ወደ መዲና ስደት እያደረጉ እያለ በዚያን ጊዜ አላህ በቅርብ መልሶ መካን እንዲቆጣጠሩ እንደሚያደርጋቸው የቁርአን አንቀጽ አወረደ። በዚያን ጊዜ ይቆጣጠራሉ ተብሎ በፍጹም አይታሰብም ነበር። ምክንያቱም ደካሞች ናቸው፣ አሳደዋቸው ነው እንደምታውቁት ታሪኩን። ነገር ግን አላህ ቃል በቃል ኢነ ለዚ ፈረደ ዐለይከ አልቁርአን ለራዱከ ኢላ መዓድ ብሏቸዋል። ይህን ቁርአን በአንተ ላይ ያወረደልህ አምላክህ አላህ እኔ ወደ መመለሻ ሀገርህ ይመልሳል በእርግጠኝነት ሙሐመድ አብሽር ብሎ አጽናንቷቸው ወደዛ ሄዱ፣ ወደ መዲና። ወዲያም ነቢያችን ሰለላሁ ዐለይሂ ወሰለም ሳይቆዩ ድል አድርገው ተመልሰው ተቆጣጠሯት። ሌላ ለስተሃሁንም አላህ ስብሓነሁ ወተዓላ በቁርአን ላይ ሱረቱል ቀመር ላይ የተናገረው ትንቢት አለ። እርሱም ምንድነው? ሰዩህዘሙል ጀምዑ ወይወሉነ ዱቡር ይላል። ይህ የቁርአን አንቀጽ ትርጉሙ ምን ማለት ነው? ምንስ ነው የሚያመላክተው? ትንቢት ነው። ሰዩህዘሙል ጀምዑ ማለት ሰውፈ ዩህዘሙል ጀምዑ ማለት ነው። እነዚህ የቁረይሽ ከሃዲያኖች በእርግጥም ይሸነፋሉ ነው የሚለው። ጦርነት ይካሄዳል ወደፊት፣ በዚያ በጦርነት ላይ ይሸነፋሉ። ወይወሉነ ዱቡር ከፊሎቹ ደግሞ ጀርባቸውን ሰጥተው ሸሽተው ይሄዳሉ ከጦር ሜዳው ላይ የሚል ነው። ወዲያውም ይህ ነገር ይሆናል ተብሎ አይታሰብም። ምክንያቱም ሙስሊሞች ገና ውስን ናቸው። 300 ምናምን አካባቢ ናቸው ነው ሰለላሁ ዐለይሂ ወሰለም ገና እያስተባበሩ። የመካ ከሃዲያኖች ደግሞ ሀገር ሁሉ ያላቸው በጣም በርካታ በሺዎች የሚቆጠሩ ናቸው። በዚህ ጊዜ የበድር ጦርነት ተካሄደ። ወዲያውም ነቢያችን ሰለላሁ ዐለይሂ ወሰለም ከጦርነቱ በፊት ይህን ቀሩ፣ እነዚህ ሰዎች ይሸነፋሉ ብለው ተናገሩ። ይህ የወደፊትን የሚናገር ነው። ወጣቸዋል ሊሆን ይችላል ተብሎ የማይታሰብም ነው። ሙስሊሞች ጥቂት ናቸው፣ ከሃዲያኖች በጣም ብዙ ናቸው። እንዳሉትም ትንቢቱ ተፈጸመ። በዚያ በጦርነት ላይ ተሸነፉ። ከፊሎቹም እየፈረጠጡ ሸሽተው ሄዱ። ቃል በቃል ነው አላህ በቁርአን ላይ እንደተናገረው ማለት ነው። ሌላ ለስተህ ነቢያችን ሰለላሁ ዐለይሂ ወሰለም ትንቢትን ተናግረው የተፈጸመ ነቢያችን ሰለላሁ ዐለይሂ ወሰለም ከዕለታት አንድ ቀን በኡሁድ ተራራ ላይ ይወጣሉ። እርሳቸው አቡበክር ሲዲቅ፣ ዑመር ብን አልኸጣብ፣ ዑስማን ብን አፋን አራት ሆነው ይወጣሉ። በወጡበት ጊዜ እህተዘ ጀበል ኡሁድ ፈቃለ ነቢይ ሰለላሁ ዐለይሂ ወሰለም ኢህዳ ያ ኡሁድ ፈኢነ ዐለይከ ነቢዩን ወስዲቁን ወሸሂዳን። በኡሁድ ተራራ ላይ በወጡ ጊዜ አራቱ አንደኛ ነቢ ሰለላሁ ዐለይሂ ወሰለም፣ ሁለተኛ አቡበክር ሲዲቅ፣ ሶስተኛና አራተኛ ዑመርና ዑስማን ተራራው ሲርገፈገፍ ጊዜ ገሰጹት። ነቢ ሰለላሁ ዐለይሂ ወሰለም ጽና ባለህበት እርጋ አትንቀጥቀጥ አሉት። ወዲያውም ተራራው ሲረጋ ተመለከትን አሉ ሱሐቦች፣ የዓይን እማኞች እየተርገፈገፈ የነበረው ማለት ነው። ከዚያ ትንቢትን ተናገሩ። በአንተ ላይ ያለነው ነቢይ ጻድቅና 2 ሰማዕታቶች ሸሂዶች ናቸውና አሉ። ሸሂድ ብሎ ማለት ታውቃላችሁ፣ በሰው እጅ እንደሚሞት ትንቢትን እየተናገሩ ነው። ማን ነቢይ ያሉት ራሳቸው ናቸው። ጻድቅ ያሉት አቡበክር ሲዲቅ ነው። 2 ሸሂዶች አሉ ደግሞ ብለው ተናገሩ። ዑመርና ዑስማን በሰው እጅ እንደሚገደሉ ትንቢትን ተናገሩ ማለት ነው። ከጊዜ በኋላ ነቢ ሰለላሁ ዐለይሂ ወሰለም አረፉ። አቡበክር ሲዲቅም በሰው እጅ ሳይሆን የሞተው አልጋ ላይ ተኝቶ ታሞ ሞተ። እሱ ሸሂድ እንዳልሆነ ተናግረዋል። ዑመርና ዑስማን ግን በሰው እጅ እንደሚገደሉ ትንቢትን ተናግረው ነበር። እንዳሉትም ነቢያችን ሰለላሁ ዐለይሂ ወሰለም ዑመር ብን አልኸጣብ የሱብሒን ሶላት እያሰገደ እያለ አቡ ሉዕሉዕ አልመጁሲ የተባለ ሰው ገባና ሚሕራብ በጩቤ በርካታ ቦታ ወቅተው ገደለው። በሰው እጅ ትሞታለህ ብለው ቀድመው ነግረውት ነበር። ልክ እንዲሁ ዑስማን ብኑ ዐፋንም ቤቱ ቁርአን እየቀራ ሳለ አብዱላህ ብኑ ሰበእ የተባለ ይህ ሰው ከሃዲ ሰው ገባና አረደው ቁርአንን እየቀራ። እንዳሉት ነቢ ሰለላሁ ዐለይሂ ወሰለም የእርሱም ተፈጸመ። እናንተ ግን በሰው እጅ ነው የምትሞቱት ወደፊት ብለው ትንቢትን ተናግረው ነበር። ይህ አንድ ነቢይ ትንቢትን ተናግሮ በተናገረበት መሰረት ትንቢቱ መፈጸሙ የነቢይነቱ ማረጋገጫ ነው። አያ አይደለ? ስለዚህ የነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት በዚህ ይረጋገጣል። እንዳው በጥቂቱ ማለት ነው። ይህን ይመስላል። እሺ
እሺ እኔ አሁን እንዴት እንደ ሰላት እንደምሰግድ አውቃለሁ፣ ሁሉንም ነገር ማለት ነው። ዱዓውንም ሁሉንም ነገር አውቃለሁና ቀራት ቁርአን መቅራት ያስፈልጋል ብላ ታስባለህ? በቃ ካወቅኩ መስገድን ካወቅኩ ያስፈልጋል። መስገድ ከማወቅ አንዱ መካከል ከሶላት መስፈርቶች መካከል ቁርአን መቅራት قراءة القرآن ركن من أركان الصلاة وخاصة سورة الفاتحة ما وقنا مقرات كصلاة مكاكل قال سورة الفاتحة كصلاة أركانوች መካከል አንደኛ ነው። ስለዚህ መቅራት አለበት ሰው። እሺ ስለ ሶላት አሰጋገር ተማሩ። ሙስሊም ጓደኞች ካሉ ካጠገባቸው ጠጋ በልና ሃይ አመሰግናለሁ። እሺ አይ ስለ ዲንህ በደንብ ተማር። እሺ ጓደኞችን ጠጋ በልና እስላማዊ ትምህርት መማር ጀምር። ከዚህ በኋላ ሰላም አለይኩም ወራህመቱላሂ ወበረካቱሁ። አለይኩም ሰላም ወራህመቱላሂ ወበረካቱሁ። አንድ ጥያቄ ነበረኝ። የሰው ልጅ ላይ ሸይጣን አለ ነው ማለትም በስንወለድ ምን የሚያሳስተን የሸይጣን ልብ አለ ነው ይባላል። እንዴት ነው እሷ ነገር? ሸይጣን አለ ሲባል ጊዜ እርሱም ከአላህ መንገድ ለማሳት የሚሞክር ሰይጣን አለ ማለት ነው እንጂ አብሮት ከሱ ጋር ከሰውነቱ ጋር ይኖራል ማለት አይደለም። አንድ ዲት ታደርገው አንጃ ነው። እሺ በአንድ ሰው ላይ ሰይጣን አለ ሲባል የሚወሰውስ ከአላህ መንገድ ሊያስወጣው የሚሞክር ሰይጣን አለ ማለት እንጂ አብሮት የሚኖር ከእርሱ ጋር አለ አብሮት ለማለት አይደለም። ከኔ ጋር ጨረቃ አለች ስል ጊዜ አብራኝ ጨረቃ ከኔ ውስጥ አለች ማለት አይደለም። አብራኝ ተጓዛለች ማለት ነው። ወጣቻል ይሄ ነው። ስለዚህ ሰይጣን አለ ሲባል ጊዜ በፍጹም የማይለየው ልክ ጨረቃ አንተን እንደማትለይ ሁሉ ጊዜ በሄድክበት ቦታ ላይ ሰይጣንም ልክ እንደው አንተን የማይለይ ሆኖ ሁሌ ካጠገብህ ሆኖ ከአላህ መንገድ ሊያስትህ የሚሞክር አለ ማለት ነው። ለማሳት የተዘጋጀ ማለት ነው። ወጣቻል አይደል? ሰይጣን ቃል እንደገባው ምን አለ? ወለኡድለነሁም እያለ ተናግሯል። አጠማቸዋለሁኝ ከአንተ መንገዳቸው ላይ ቁጭ ብዬ እያለ ይናገራል። ለአቁዕደነ ለሁም ሲራጠከል ሙስተቂም በቀጥተኛው መንገድህ ላይ ቁጭ ብዬ ጠብቃቸዋለሁኝ የአደም ልጆችን ብሎ ተናግሯል። ከዚያም ማስታቸዋለሁ አጠማቸዋለሁ እያለ ይናገራል። ከዚያ አንጻር እንጂ አብሮ ይኖራል ማለት አይደለም። እሺ አይኔ ያለው ነገር ሽኩራን ወንድሜ። ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين على ከዚያም ከቀኛቸውም ከግራቸውም ከፊታቸውም ከኋላቸውም እሄድባቸዋለሁ አለ። አብዛኞቹንም አመስጋኞች ሆነህ አታገኛቸውም። አየህ ከፊትህ ከቀኝህ ከኋላ ከፊትህ እንደ ያጥራልና ወደ መጥፎ መንገድ እንድትሄድ ከመልካም ነገር ሊያግድህ ይጥራል እንጂ ሊያጠምህ ይሞክራል እንጂ አብሮ ካንተ ጋር እንደ አብሮ የሚኖር ነው ማለት አይደለም። ገብታችኋል? ያ ثم لآتينهم من بين أيديهم ومن خلفهم وعن أيمانهم وعن شمائلهم ولا تجد أكثرهم شاكرين. أشهد الله وبركاته. وعليكم السلام. صلاة ينكسው ሰው ከሶላት ማን ውሻ የነከሰው ሰው ከሶላት ይርቃል ወይ? ላ አይርቅም። ያ የነከሰበህን ቦታ 7 ጊዜ ማጠፍ ብቻ ነው። ሶላትህን መቼም ቢሆን አትተውም። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ إذا ولغ الكلب في إناء أحدكم فاغسلوه 7 أولهن بالتراب وآخرها بالماء ነው ያሉት። ለውሻ የሆነ ቦታ ላይ ልጋጉን ወይንም ለሐጩን ቢያስነካባችሁ 7 ጊዜ ጠቡት። የመጀመሪያውን አንዱን በአፈር ከዚያ በኋላ 6ቱን በውሃ ብለው ተናገሩ። ወላ የነከሰበህ ቦታ ላይ በዚህ መልኩ አጥበህ ሶላታቸውን መቼም ቢሆን አትተውም። ወዕቡድ ረበከ ሐታ የእቲየከ ልየቂን ሞት እስኪመጣብህ ድረስ ጌታህን አላህን ተገዛ ይላል ቁርአን። ወማ ኸለቅቱ ልጅነ ወልኢንሳ ኢላ ሊያዕቡድ ይሰማል? ይሰማል። አህመድ አርባይቱ ልጅ ነው ያውቃው።
ጥያቄ ነበረኝ። ጥያቄሽ ምንድን ነው? ጥያቄ እኔ ያለው ስደት ነው። ከባሌ ጋር ያኔ የተጋባ ነው በስደት ነው። ይሰማል? እሺ ይሰማል። መጀመሪያ ስንፋቅር የፍቅር ጥያቄ ሲጠይቀኝ እኔ ቤተሰቦቼን ለውጣለሁኝ ትዳር አልፈልግም በዚህ ሰዓት ብዬ ስለው እሱ ያንቺን ብር አልፈልግም አንቺን ነው የምፈልገው ብሎ ቃል ገብቶልኝ ነበረ። ከዛ ከተጋባን በኋላ በመጀመሪያ በቃሉ አልሄደም። በቃ ሁሌም በእኔ ገንዘብ ጭቅጭቅ ጀመረ ማለት ነው። እሺ ሀታ ቤተሰቦች ራሱ አንዳንዴ አባት የሚዘየርበት ሰዓት አለ አይደል? በአመት አንዴም በረመዳን ምናምን ጠይቃ አለ አይደል? እሱ ራሱ አይጠይቅም ነበረ፣ እምቢ ይለኝ ነበረ። በቃ እሱን ካገቡ በኋላ እኔም ቤተሰቦቼን ብር መላኩም አቆምኩኝ። በሱ ምክንያት ጭቅጭቅ አልፈልግም ብዬ አሁን ያ ብዙ አመት ኖረናል። ሁሌም በቃ በእኔ በብር ምክንያት ኒካ ፈትቻለሁ አይሉም፣ ብቻ ሂጂ ነው የሚለኝ ማለት ነው። ሁሌም በእኔ በብር ለምሳሌ በእኔ ዘመድ የሆነ ሰው ከታመመ ግሩፕ ምናምን ካለ ብር ልካለው ሲለው አይፈቅድም፣ እሺ አይልም። የታመመ በቃ የሆነ ለሰዎችም ልካለው ሲለው እሺ አይፈቅድም፣ እሺ አይሉም። በዛ ምክንያት የተነሳ በቃ ሂጂ ይላል። ይሰማል? አዎ ጨረስሽ ወይንስ ገና ነሽ? አልጨረስኩም። አሁን ደግሞ እሱ እንደዚህም የሆነን አባቱ መሬት ሰጥቶት ነበረ ለሱ። እኔ ቤት ሰርቻለሁኝ በአባቱ በሰጠው መሬት ሰርቼ ነበረ። አሁን ደግሞ እሱ ባለበት ሀገር ያገብተዋል። ኢትዮጵያ ከገባ በኋላ ደግሞ አሁንም ከኔ ብር ይፈልጋል። እኔ ያለው ስደት ነው ያለሁት። ብር ሲፈልግ እኔ ያኔ ብር አልነበረኝም፣ ስራ ሊይዝ ይፈልጋል በእኔ ብር ማለት ነው። ከዛ እኔ ብር የለኝም፣ የሆነ ትንሽ መሬት አለ አባት በሰጠው መሬት አለ፣ እሱን ሽጥና የቀረው እኔ ጨምሬ ስራ ትይዛለህ ብዬ ያማክረዋለሁኝ። እሱ ጠቅላላ ገንዘብ ከኔ ነው የፈለገው፣ መሬቱ ሊሸጥ አልፈለገም። ያኔ መሬቱን መሽጣት እኔ አልፈለኩም አለ። ካልፈለክ እኮ እኔ ያን ብር የለኝም በዚህ ሰዓት ብዙ ብር የለኝም ይለዋለሁኝ። በዛ የተነሳ በቃ ሂጂ፣ በቃ ወላሂ ሂጂ፣ ወላሂ ሂጂ ደጋግሞ እንደዚህ ብሎ ስልኩ ዘግቶ ወጣ ማለት ነው። ከዛ ቀጥሎ በቃ እኔም ዝም አልኩኝ፣ አልደውልኩም። በዛ ምክንያት ለምንድን ነው የማትደውልለት እያሉ ቤተሰቦቹ ወደ አባቴ ቤት ይሄዱና አባቴን ይረብሹታል ማለት ነው። ይሄ እንዴት ይታያል? ጥያቄው ምንድን ነው? አባቴን እንዴት ረብሹታል ነው ወይንስ ኒካ ወርዷል ነው ወይንስ ገንዘቡን መስጠት አለብኝ ወይ ነው? ታሪኩን ነገርሽን፣ የትኛውን ልመልስልሽ? ጥያቄሽ ምንድን ነው? አሁን እሱ ያኔ እኔ በቃ ሂጂ ቢሎኝ ስልክ ዘግቶ ከወጣ እኔ መልሼ አልደውልኩም ወደሱ ማለት ነው። ሂጂ ስላለኝ ኒካው ይወርዳል ወይ ነው ጥያቄሽ? ጥያቄ ሂጂ ስላለኝ ኒካ ይወርዳል ወይ? ሁሌም ሂጂ ነው የሚለኝ። ደግሞ በመሀል አንድ ተጣልተን ለቤተሰቦቹ ለኔም ቤተሰብ ደውሎ ለሱ ቤተሰብ ደውሎ ተጣልቻታለሁኝ የሆነ ነገር አርጉልኝ ብሎ ተናግሯል። እዚህ ደግሞ ለጓደኞቹ ደግሞ ይፈታታለው ኒካውን ያስወርዳለው ብሎ የተናገረው ሰው አለ ያኔ ማለት ነው።
እሺ እኔን ደግሞ አንዴ አባትሽ ኒካ አስሮ የሰጠኝ አባትሽ ነው። ለአባትሽ ንገሪውና አባትሽ መጥቶ ኒካሽን ይፍታልሽ ያወርድልሽ ያለኝም ሰዓት አለ። አሁን ይሄ ኒካው በዚህ እንትን ኒካው ይወርዳል ወይ አይወርድም ነው? ሂጂ ጊዜ ኒካን ለማውረድ አስቦና ነይቶ ከሆነ ኒካው ይወርዳል። አሁን ሂጂ ስትል ጊዜ ፈትቼሻለሁ ለማለት ነይሰሃል ጊዜ ፈትቼሻለሁ አዎ ያናስቤ ነው ካለ ኒካው ይወርዳል። ወተሻል የፍች ቃል እየተጠየቀ ሰውየው ሂጂ ሲል ጊዜ ፍችን አስቦ ከሆነ ፍችን ነይቶ ከሆነ የዛን ይወርዳል። ፍችን ካላሰበ ግን ኒካው ሊወርድ አይችልም። ኒካው ይወርዳል። ያኔ ሁሌም ሂጂ ይለኛል። ያኔ ግን በቤተሰብ ጋር ደውሎ የተናገረው እንዳልኩሽ ጨርሻለሁ። አሁን ጠይቂው ሂጂና ባልሽን ሂጂ ስትል ጊዜ ኒካን ለማውረድ አስበህ ነው ወይ በይው። አዎ ካለ ኒካው ይወርዳል። አይ ኒካን ለማውረድ አስቤ አይደለም ካለ ደግሞ አይወርድም። እስቲ ማሻአላህ ጠፋንሳ ለምን እየመጣህ አትዘይረኝም? አላስገባኛሉ እንዲያስገቡ ፍቃድ አስጠይቅ ማሚዬ እንዲያስገቡ ፍቃድ ጠይቅ። ይሄን አካውንት ትላንት አይደል እንደ ከፈትኩት? እሺ አድሚኖች ካላችሁ አያ የሚለውን ስታዩ ጊዜ ገስት ላይ ተልቆ አስገቡት። እሺ ማሜ በጣም ጎበዝ ልጅ ነው፣ ቁርአን ይቀራል። ማሜ ስንት ዓመትህ ነው? 7 ዓመት ነው። 7 ዓመት ማሻአላህ። ስንት ጁዝ አድርገሃል? ወደ 3 ማሻአላህ። እስኪ ዛሬም ቁርአን እንቀራለን። እሺ ቁርአን ወላ ሐዲስ አውራው ዛሬ ሐዲስ ልነግርህ ነው። እሺ ንገረኝ ሐዲስ። ሹክራን። ሃይ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። ቢስሚላሂ ራህማኒ ራሂም አሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልከልመቱ ጠይባ ሰደቃ። ነቢያችን ሰለላሁ ዐለይሂ ወሰለም ጥሩ ንግግር ሰደቃ ናት ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኸይሩኩም መን ተዐለመል ቁርአነ ወዐለመህ። ነቢያችን ሰለላሁ ዐለይሂ ወሰለም ከሁሉም በላጭ ሰው ማለት ቁርአን ቀርቶ ያስተማረ ሰው ነው ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም አልሙስሊሙ አኹል ሙስሊም። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ሙስሊም ወንድማማቾች ናቸው ብለዋል። ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም ኢነ ሊላሂ 99 ኢስመን ወመን አዳኸ ደኸለል ጀነ። ነቢያችን ሰለላሁ ዐለይሂ ወሰለም ለአላህ 99 ስሞች አሉት፣ እነሱን የሐፈዘ ሰው ጀነት ይገባል ብለዋል። ወሽክረን ለሙታአባቲከ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ወራህመቱላሂ ወበረካቱሁ። ማሻአላህ ወላሂ በጣም ጎበዝ ገና 7 ዓመቱ ነው። ሐዲሶችን ሐፍዞ ሸምድዶ ከነ ትርጉማቸው በትክክል አላቸው። ጎበዝ ልጅ፣ ምርጥ እናት አላቸው። እርሱን የምታሳድግ የምትቆጠቁት ቁርአንና ሐዲስን እንዲማር ሁሉም እናቶች እንደዚች እናት ቢሆኑ መልካም። ልጆቻቸውን ዛሬ ብዙ እናቶች መንዙማና ነሽዳ እያስተማሩ ያሉ ስንቶች ናቸው የልጆቻቸውን እድሜ እያባከኑባቸው ያሉ። ነገር ግን እቺ ጀግና እናት ልጇን ቁርአንና ሐዲስ ብቻ ነው የምታስተምረው። አያችሁ፣ ባለፈው ቁርአን ቀራልን፣ አሁን ደግሞ ዛሬ በርካታ ሐዲሶችን ሸምድዶ በቃሉ ከነ ትርጉማቸው አለልን። ጨርሻለሁ። ስለተከታተላችሁኝ ለመልካም ኮሜንታችሁ አመሰግናለሁኝ አለ። ጀዛከላህ ኸይር ሙሐመድ ሹክራን። እሺ አዘይራለሁ በለው። ቅዳሜና እሑድ ዘይራለሁ በለው። ቅዳሜና እሑድ ዘይራለሁ። እሺ ወንድሜ እናመሰግናለን። ደስ ካለህ ግን ሱረቱል ፋቲሃን ብቻ ቀራለሁ። እሺ ቀራለሁ። እሺ በል አይ በላ ፋቲሃ ቀራለሁ። ቁጭ በልና በቃ ለፋቲሃ አታውቅም እንዴ? አልሐምዱሊላህ ቀራለሁ። እሺ አልሐምዱሊላህ ረብል ዓለሚን። ቢስሚላሂ ራህማኒ ራሂም አልሐምዱሊላሂ ረቢል ዓለሚን አርራህማኒ ራሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን ኢህዲና ሲራጠል ሙስተቂም
صراط الذين أنعمت عليهم غير المغضوب عليهم ولا الضالين آمين. ما شاء الله محمد شكرا جزاك الله خير الله يجبر له نعم سكنا لنا محمد آمين. السلام عليكم. وعليكم السلام ورحمة الله. እንዴት ነህ? አንዷ ልጄ ደግሞ ምንድን ነበር ያልሽኝ? የአሊን ታሪክ አሁን ምንድናቸው አሟሟቱን ማወቅ ፈልጋለሁ አለችኝ አንዷ ትልቅ ልጄ ደግሞ እና እሱን እንድትነግረንና ከይቅርታ ጋር ደግሞ አንድ ቁርአን ብቀራልኝ ደስ ይለኛል። እኔ ብዙ ቁርአን አልቀራውም እስካሁን ባለማወቄ ልጆችን አልሐምዱሊላህ ልጆችን ያሳደግኩት ግን አልሐምዱሊላህ ልጆቼ ብዙዎቹ የቀሩ ናቸው አልሐምዱሊላህ። አሁን ግን እናንተንና ደግሞ አላህ ስላሳወቀኝ እንደ አዲስ ቁርአን ጀምሬያለሁ አልሐምዱሊላህ ረብል ዓለሚን። በጣም ደስተኛ ነኝ አልሐምዱሊላህ አላህ ሙስሊም ላደረገኝ በጣም እናንተን ሳይ የበለጠ በጣም ደስተኛ ነኝ። በጣም እንደናንተ አይነት አላህ ያብዛልን ልጆቻችን እንደናንተ አይነት አላህ ያድርግልን። እና ልጄ ደግሞ በጣም ስለሚወድህ እንግዲህ ምንም ማድረግ አልችልም። እኔ ሁሌ ስለከታተልህ በፊት እንደዚህ ተቆራርጠው ዩቲዩብ ላይ እየመጡ ነበሮች እማየው አሁን እንግዲህ እንትን ቲክታክ ያስከፈተው ራሱ ነው። ስለዚህ ስትገባ ይገባል ማለት ነው ሲመቸው ከትምህርት መልስ ኢንሻአላህ መርሐባ ኢንሻአላህ እንግዲህ አላህ ይጨምርልህ አላህ ያበርታ። አሚን አሚን አላህ ይሽክረን። የአሊ ኢብኑ አቢ ጣሊብ ታሪክ ባጭሩ አሊ ኢብኑ አቢ ጣሊብ ታሪኩ ባጭሩ እርሱ የነቢያችን ሰለላሁ ዐለይሂ ወሰለም ያጎቷቸው ልጅ አባቱ አቡ ጣሊብ ይባላሉ። ነብዩ ሰለላሁ ዐለይሂ ወሰለም አጎት ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ከአጎታቸው ከአቡ ጣሊብ ቤት አድገዋል። የአሊ አባት አሳድጓቸዋል። የዛኔ ከእርሱ ጋር እያደጉ ባሉበት ጊዜ ከቆዩ በኋላ ልክ አግብተው ነብዩ ሰለላሁ ዐለይሂ ወሰለም ህይወትን ሲጀምሩ አቡ ጣሊብ የአሊ ኢብኑ አቢ ጣሊብ አባት በህይወት ደካማ ስለነበረ ነቢያችን ሰለላሁ ዐለይሂ ወሰለም አሊይን ላሳድገው ከኔ ጋር ላግዝህ ብለው ተቀበሉት። አሊይ ከእርሳቸው ከነብዩ ሰለላሁ ዐለይሂ ወሰለም ጋር አድጓል። ነቢያችን ሰለላሁ ዐለይሂ ወሰለም ነቢይ ተደርገው ሲላኩ ጊዜ ወዲያው እስልምናን ከተቀበሉ ልጆች መካከል አንደኛው አሊ ኢብኑ አቢ ጣሊብ ነበር። አሊ ከመጀመሪያ ህይወቱ ጀምሮ ከነብዩ ሰለላሁ ዐለይሂ ወሰለም ጋር አድጎ እስልምናንም ከእርሳቸው ጋር አብሮ ተቀብሎ ያደገ ታላቅ ሱሐባ ነው። አሊ ኢብኑ አቢ ጣሊብ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደት ባደረጉ ጊዜ የእርሳቸው ፍራሽ ላይ ተተክተህ በእኔ ቦታ ላይ ተኛ ብለው ያዘዙት እርሱን ነበር። ልክ እርሳቸው ሲሄዱ ወጥተው ከቤት ከሃዲያኖች ሲገቡ ጊዜ ቤት ውስጥ አልይን ነብዩ ሰለላሁ ዐለይሂ ወሰለም ፍራሽ ላይ ተኝቶ ነበር ያገኙት። ልክ ሲከፍቱ ቤቱን አልይ ነው እኛንተን ሳይሆን ሙሐመድን ነው የምንፈልገው ብለው ፍለጋ ወጡ። ነቢያችን ሰለላሁ ዐለይሂ ወሰለም አንተ ሚኒ ቢመንዚለቲ ሃሩን ሚን ሙሳ ብለው መስክረውለታል። አንተ ከእኔ ዘንድ ያለህ ደረጃና ቦታ አልይ ልክ ሃሩን ከሙሳ ዘንድ ባለው ደረጃ ልክ ነው ብለው ተናግረውታል። ገብቷቸዋል። በጣም ትልቅ ቦታና ደረጃ አለው በኢስላም። ሌላው አሊ ኢብኑ አቢ ጣሊብ አራተኛውና የመጨረሻው የነብዩ ሰለላሁ ዐለይሂ ወሰለም ኸሊፋ ምትክ ነው። ገብቷቸዋል። በኸሊፋነት በምትክነት ለብዙ ጊዜያት አስተዳድሯል። ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ነው አሊ ኢብኑ አቢ ጣሊብ ያረፈው። እንደሚታወቀው ስለ አሟሟቱ ከመናገራችን በፊት ግን ከዚያ በፊት ልታውቁ የሚገባው አሊ የነቢዩ ሰለላሁ ዐለይሂ ወሰለምን ውድ ልጃቸውን አግብቷል። ማነች እርሷ? ፋጢማ። ከፋጢማም ሁለት ልጆችን ወልዷል። ማንና ማን? ሐሰንና ሁሰይን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሐሰንና ስለ ሁሰይን ሰይዳ ሸባብ አህሊል ጀና ብለው መስክረውላቸዋል። የጀነት የወጣቶች አለቃ ብለው መስክረውላቸዋል። ሁለቱም የጀነት መሆናቸው ተመስክሯል። ልክ እንዲሁ ፋጢማ የነቢዩ ሰለላሁ ዐለይሂ ወሰለም ልጅ የአሊ ኢብኑ አቢ ጣሊብ ሚስት የሆነችዋ
ሰይደት ኒሳ አህሊል ጀና ተብላ ተመስክሮላታል። የጀነት ሴቶች ሁሉ ዋናና አለቃ ተብላ የተመሰከረላት ታላቅ ሴት ነች። ገባቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጣም ይወዷት ነበር። ፋጢማ ብድዓቱ ሚኒ መን አርዳሃ ፈቀድ አርዳኒ ወመን አግበበሃ ፈቀድ አግበበኒ ብለው ተናግረዋል። ፋጢማ ልጄ የአብራኬ ክፋይ ነች፣ እርሷን ያስደሰተ እኔን አስደሰተ፣ እርሷን ያስከፋ እኔን አስከፋ ብለው ተናግረውላታል። ይቺ ታላቅ የነብዩ ሰለላሁ ዐለይሂ ወሰለም ልጅ የታላቁ ሰሃባ የዓሊ ብን አቢ ጣሊብ ሚስት ነበረች ማለት ነው። ወደ አሟሟቱ ስንሄድ ጊዜ ዓሊ ብን አቢ ጣሊብን የገደለው አብዱራህማን ብን ሙልጅም የተባለ የኸዋሪጅ አቂዳ ወይም መንሃጅ ተከታይ የሆነ ሰው ነው። አብዱራህማን ብን ሙልጅም የተባለው ሰው ቁርአንን በደንብ አድርገው ከሚቀሩ ሰሃቦች ማነው ታቢዒዎች መካከል ነበር። ዑመር ብን አልኸጣብ በግብፅ ሀገር ቁርአን በደንብ አድርጎ የሚቀራ ሰው ላከልን በተባለ ጊዜ እርሱን ነበር የላከላቸው። ይሄ በደንብ አስተካክሎ ቁርአንን የሚቀራ ሰው ነው፣ ሌሎችንም እንዲያስተምር ፈቅጄለታለሁ ብሎ ዑመር መርጦ የላከው ሰው ነበር። ይህ አብዱራህማን ብን ሙልጅም የተባለ ሰው ግን ከዕለታት አንድ ቀን አንዲትን የኸዋሪጅ አመለካከት ያላትን ሴት ያፈነገጠ አመለካከት ያላትን ሴት ያፈቅራል፣ ይወዳታል። ጓደኞቹ ተዋሉት፣ ጸቦሸኛቸው ኦንላይን ያለ ነው። ከዛ በኋላ እቺ ሴት በወደዳት ጊዜ አያችሁ፣ የተሳሳተ መንገድ ላይ ያለችን ሴት መውደድ ክፋቱን ተመልከቱ። ከዚህ ሰው ትማራላችሁ። በጣም በሰሃቦች የተወደሰ ሰው ነበር አብዱራህማን ብን ሙልጅም። የሆነች የኸዋሪጅ አመለካከት ያላትን ሴት ወደዳትና ትዳር ፈለጋት። ሰዎች ተዋሉት፣ እቺ ሴት አመለካከቷ ኸዋሪጅ ነውና ትቅርብህ አሉት። አይ አስተካክላታለሁኝ በችግር የለውም ብሎ ተጠጋት። አስተካክላለሁ ስትል ማስተካከልም አለ በዛው። ገብታችኋል? ሰዎች የአላህና የመልእክተኛውን መንገድ ትተው እኔ ይሄን ሰው አሰልመዋለሁኝ እኔ ይሄን ሰው ወደ መንገድ ያመጣዋለሁ ብሎ ጉዞን መጀመር ከአላህ መንገድ ወጣችሁ ሰውን አስተካክላለሁ ማለት ስህተት ነው። ወዲያውም ይሄ ሰውዬ ሴት አፈቀራት፣ ወደዳት፣ ተጠጋት። አንቺን ማግባት ፈልጋለሁ ሲላት ጊዜ ችግር የለውም እስማማለሁኝ አለችው። ግን አንድ ምህር አለኝ ካንተ የምፈልገው ነገር እንድታደርግ አለችው። ምንድነው ብሎ ጠየቃት። አልይን መግደል አለችው። እዚያ አሰበበትና በቃ እስማማለሁኝ አለ። አልይ ብን አቢ ጣሊብ ረዲየላሁ ዐንሁ በበግዳድ ላይ በኢራቅ ዋና ከተማ ላይ እርሱና በአልይ ብን አቢ ጣሊብ ሶላትን ለመስገድ ለሱብሒ ሶላት ሌሊት እየወጣ እያለ መንገድ ላይ ጠብቆ ገደለው። የአልይ ብን አቢ ጣሊብ ፍጻሜ እዛ ላይ ሆነ ማለት ነው። ረዲየላሁ ዐንሁ ወአርዳሁ። ይሄ ነው። ስለዚህ በተሳሳተ መንገድ ላይ ያሉ ሰዎችን ለምድራዊ ህይወታችሁ ለስሜት ጥቅም ብላችሁ አፍቅራችሁ ገደል እንዳትገቡ። የሚጠጣ ፔፕሲ አለ። ቻው ወሰላም አለይኩም። سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك። የሚጠጣ ምን ታለ? ፔፕሲ ነው። ፔፕሲ ለምን ያለች ነው?